አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። ለቤቱ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ሼር ላይክ አድርጉ። የዛሬ ርዕስ የማለዳ ስንቅ ክፍል 2 ይዤ መጥቻለሁ ማለት ነው። በያላችሁበት የአላህ ህዝነት ረህመት ከእናንተ ጋር ይሁን። ሁላችሁንም ሰላም ብያለሁ። አላህ ሀገራችንን ይጠብቅልን ማለት ነው። አላህ ሱብሃነሁ ወተዓላ ይጠብቃችሁ ይጠብቀን። ሀገር ሰላም ሲሆን ሁሉም ሰላም ይሆናል ማለት ነው። ሀገር ሰላም ካልሆነ ግን ማንም ሰላም የለም። አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ያድርግልን። ርዕስ የማለዳ ስንቅ ክፍል 2 ይዤ መጥቻለሁ። በድሮ ጊዜ አንድ ስጋ ቆራጭ ስጋ የሚቆርጥ ሰው ነበር ይላል። እንግዲህ የመጀመሪያው በድሮ ጊዜ ነው። አንድ ስጋ ቆራጭ ስጋ እየቆረጠ ሳለ አይኑ ውስጥ አጥንት ይገባበትና በዛ ዘመን እንደ ትልቅ ዶክተር ይቆጠር የነበረ ዶክተር ጋር ይሄዳል። ዶክተሩም አይኑ ውስጥ ያለውን አጥንት አየውና ለክፉ የሚሰጥ አይደለም ማለት ነው። ግን ሁሌ እኔ ጋር እየመጣህ አይንህን መታጠብ አለብህ ይለዋል። ዶክተሩ ባለሙያ ይስማማና በየቀኑ እየመጣ እያጠበው መኖር ጀመሩ። ይህ ስጋ ቆራጭ ሁሌ ሲመጣ በሚሸጠው ስጋ ይዞለት ይመጣ ነበር። በዚህ ሁኔታ ብዙ ጊዜ ከቆየ በኋላ አንድ ቀን የዶክተሩ ልጅ ይህንን ስጋ ቆራጭ መንገድ ላይ ያገኘውና ወዴት እየሄድክ ነው ይለዋል ብሎ ሲጠይቀው አባትህ ጋር አይኔን ላሳጥብ እየሄድኩ ነው ይለዋል። ይህ የዶክተር ልጅም እስኪ አይንህን ውስጥ ያለውን አጥንት እኔ ለማውጣት ልሞክር ብሎ ሲያየው አይኑ ውስጥ ያለው አጥንት በቀላሉ አወጣለትና በቃ ከዛሬ ጀምሮ አባቴ ጋር መሄድ አይጠበቅብህም በማለት ወደ ቤቱ ይመልሰዋል። በቃ ከዛሬ ጀምሮ አባቴ ጋር መሄድ አይጠበቅብህም በማለት ወደ ቤቱ ይመልሰዋል። ከዛም የዶክተሩ ልጅ ወደ ቤቱ ሲሄድ ከወትሮው በተለየ የማይወድ ምግብ ይቀርብለታል። ሁሌ ስጋ የለመደው ልጅ በቁጣ መንፈስ ዛሬ ስጋ የለም እንዴ ብሎ አባቱ ሲጠይቀው ባክህ ያ አይኑ ውስጥ አጥንት ያለበት ስጋ ቆራጭ ዛሬ አልመጣም ይለዋል። ያኔም ልጁ እሱማ አይመጣም እኮ በአይኑ ውስጥ ያለው አጥንት አንተ የከበደህን መንገድ ላይ ወደ አንተ እየመጣ አገኘሁትና አወጣሁለት በማለት ሲነግረው አባትየውም በቁጣ እኔ መቼ ማውጣት ከበደኝ፣ ሁሌ ሲመጣ ስጋ ስለሚያመጣልኝ ነበር የተውኩት አለ። ሱብሃንአላህ። እንግዲህ ከዚህ ታሪክ ምን ተማርን? መውሰድ አለብን፣ ብዙ ትምህርት መውሰድ አለብን። አንዳንድ ሰዎች እየረዱን አስመስለው በእኛ ላይ መጠቀም የሚፈልጉ አሉ ማለት ነው። አያችሁ ግን አየህ ለራሳቸው ምቾት ሲሉ የአንተ ህመምን ምን የማይመስላቸው ብዙ ሰዎች አሉ። አይኑ ውስጥ ያሰው አጥንት ገብቶበት አመሰግናለሁ። አብሮ የሚቆይ አይኖርም ሰው ይመስላል ከቤቱ ያረብ ቀብር ውስጥ አስገብቶ ሲሄዱ አደራ። አላህ ሁላችንም ከቀብር ጥብቃት፣ ቅጣት፣ ፈተና አላህ ፈላሁ ነጅ ይበለን። አሜን። ጥሩ ሴት ለገንዘብህ ወይም ለሁኔታ ፍላጎት የላትም። ከአንተ የምትፈልገው ጊዜ፣ ታማኝ ፍቅርህንና ቁርጠኝነት ነው። አንተ ብቻ አይደለህም በህይወት ውስጥ ደግሞ የሚያውቀው አንተ ብቻ አይደለም። አንተ ብቻ አይደለህም በህይወት ውስጥ ደክሞ የሚያውቀው አንተ ብቻ አይደለም። የምታዝነው እና የሚከፋ አንተ ብቻ አይደለህም። ብዙ ነገር ፈልገህ ያጣኸውን ሁሉ ሰው የራሱ ፈተና አለው። ማሸነፍ የሚገባው
ጦርነቱ ሁሉም አለው። ከአንተ መንገድ ከሌሎች ጋር አትወዳደር። የአንተን ስኬት በሌሎች ሚዛን አትለካ። የአንተ ደስታ ሌሎች ውስጥ ስትፈልግ ያንተን ከአንተ ጋር ብቻ አወዳድር። ከትናንትህ የተሻለ ለመሆን ሞክር። ከሌሎች ተማር፣ ግን እነሱ ለመሆን አትሞክር። አንተ መሆን ያለብህን እንደሰራህ ነው። እስከምታደርስ ድረስ ለህልም ታገል። እውነት ነው። ዛሬን ልኑረው፣ ያለፈው አልፏል፣ ዳግም ላይመለስ። አሁንም ላንቃችሁ ምስጋናው ማድረስ። ጊዜ የጌታ ነው፣ በማንም አይከሰስ። ዛሬን ልኑረው በተገቢው ተስፋ። የትናንቱን ተወኩት አልፏል ከኋላዬ፣ እንደኔ ማለት ነው። እንደ ለስኬት መጨነቅ ቢጓትተኝ ሀሳብ ያለፈው ህይወቴ መጥቶ በምናብ መተው ጀመርኩኝ። አልሄድም ተመልሼ ወደ ኋላ ጉዞ መመልከት ቀንሼ። ለነገው ማንነት እጅጉን ጎጉቼ መኖር መረጥኩኝ። ውስጤን አርክቼ እጠብቃለሁ ገና በጌታዬ ተስፋ። መቼ ቆርጥና ከሰጠኸኝ በላይ ጠባቂ ነኝ ገና። በብር ማይታመን የውስጥ እርካታ። አልሐምዱሊላሂ ምስጋና ለጌታ። በስጁድ ልደፋ ሁሌ ቀን ማታ። ብታንስብ ባትበቃም እንቺ ናት ያለችኝ የውስጥ የሚያውቀው እሱም አይፈርድብኝ። ከምስጋና ውጭ መስጠት እንደማይቻል ፍላጎት መንገር፣ እሱም ለመቀበል ሁሌ ዝግጁ ነው። አላፈርኩም በሱ አላፍርም ስጠይቅ ጌታዬ ነው እሱ። እሳት አያጠፋም፣ ነገር ግን ውሃ እሳት ያጠፋል። ስለዚህ እህቴ አንቺ ለሱ እሳት ሳይሆን ውሃ ሁኚ ማለት ነው። በጣም በተበሳጨ እና በተናደደ ጊዜ አንቺ ተጨምረሽ ነገራቶችን ማቀጣጠል ሳይሆን ለማጥፋት መጣር አለብሽ። ማለትም በተበሳጨ ጊዜ ለንግግሩ መልስ አትስጪ። በነገሩ ላይ ጥፋተኛ ባትሆኚ መልስ አትስጪ። በዝምታ አሳልፊ። ሁሌም ሶብር መክፈከርሽ ይሁን። በትዕግስት ማለፍ መቻል ይኖርብሽ። በተረጋጋ ጊዜ ረጋ ብለሽ በእርጋታ አነጋግሪው። ለማስረዳት ሞክሪ። እውነት ነው። ዛፎች እና ዝናብ ሲያጡ ቅጠሎች እንደሚረግፉ ሁሉ ሴት ልጅ ሀያ ከሌላት ምንም ክብር ሊሰጣት የማይገባ ወራዳ ሴት ናት። ሀያ አደብ፣ አይናፋርነት፣ ቁጥብነት የአንድነት አማኝ ሙስሊም ሴት መግለጫዋ ነው። ይህ ከሆነ ሴት ልጅ ዛፎችና ዝናብ ሲያጡ ቅጠላቸው እንደሚረግፈው ሁሉ ሴት ልጅ ሀያ ከሌላት ምንም ክብር ሊሰጣት የማይገባት ወራዳ ሴት ናት። ሀያ አደብ፣ አይናፋርነት፣ ቁጥብነት የአንድ አማኝ ሙስሊም ሴት መግለጫዋ ነው። ይህ ከሆነ ሴት ልጅ ያለ ሀያ በቃ ክብር የላት ወራዳ፣ አላፊ አግዳሚ ሁላ የሚለከልፋት ናት። ሀያ ያልተላበሰች ሴት ልጅ ስሜቷን ብቻ ተከትላ ያልሆነ ነገር ከመናገር ያልተቆጠበች፣ ራሷ በማይጠቅማት ሰዎች አዛ በሚያደርግ ነገር ብቻ ነፍሷን መሽጉል ታደርጋለች። ይህም ሀያ ከማጣት ከልብ ድርቀት የተነሳ ነው። እህቴ ሆይ የአላህ ውዴታ ከፈለግሽ ሀያ የህይወትሽ ስንቅ አድርጊው። በአላህ ፈቃድ ራስሽን ከፈተና ታድያለሽ። ሁሌም ሰዎች ጋር እጭ ያንቺ ክብር ወራዳ ከመባል ራስሽን ክብርሽን ጠብቂ። ሰው አዛ ከማድረግ ሰዎችን አዛ ከሚያደርግ ነገር ብቻ ነፍሷን መሽቁል ታደርጋለች። ይህም ሀያ ከማጣት ከልብ ድርቀት የተነሳ ነው። እህቴ ሆይ የአላህ ውዴታ ከፈለግሽ ሀያ የህይወትሽ ስንቅ አድርጊ። በአላህ ፈቃድ
በአላህ ፈቃድ ራሳችንን ከፈተና ታድያለሽ። ሁሉም ሰዎች ጋር እጅ ያንቺ ክብር ወራዳም በመባል ራስሽን ክብርሽን ጠብቀሽ ሰውን አዛ ከማድረግ ትድያለሽ። ሀያ የማንነትሽ መገለጫ ነው። እውነት ነው። መጥፎ ሰዎችን አትጥሊያቸው፣ ነገር ግን ዳግመኛ እንዳይከሰቱ ከህይወት አውጣቸው። ከእነሱ ስራቸውን ከልብ ሰርዘህ ራሳቸውን እነሱ ባሉበት አንተ አትገኝ። እርምጃ እይታ ከእነሱ ከፊት ባሻገር ይሁን። ስለ እነሱ ብትስማማ እንዳልሰማ ሁን፣ ብታይም እንዳላየ ሁነ እለፍ። ፈጽሞ በፊት ለፊታቸው አታቀርቅር። ባደረሱብህ ክፍት የደከምክ አትምሰል። ስታያቸው ፈገግ በል። ሀሳብህን ከእነሱ አርቅ። ላለማስታወስ ራሳቸውን ዳግም ላለመጠየቅ ፊታቸውን። ያኔ ሁሌም ነገር ወደፊት ይሄዳል። ያለፈው ትውስታ ብቻ ሆኖ ይቀራል። ይህ ነው ባለ ራዕይ ሰው፣ ራሱን በራሱ የሚመራ። በጣም ሰዎችን ለመጠገን ጥሩ ልብ ነው የሚያስፈልገው፣ አኽላቅ ነው የሚያስፈልገው። የሰዎችን ልብ ለመስበር ሰይፍ አያስፈልግም። በአንድ ቃል ሰውን ስብርብር ማድረግ ይቻላል። በአንድ ቃል ሰውን ስብርብር ማድረግ ይቻላል። በአንድ ቃል መጠገን ይቻላል። ለአንድ ምስኪን የምናሳየው ፈገግታ ለእኛ ምን ላይመስለን ይችላል። ለእነሱ ግን ቀኑን ያስውቡለታል። ሴትነትሽን አስከብሪ። የማይመጥንሽ ቦታ አትገኚ። በቀላል ነገር ራስሽን አታርክሺ። ነቃ በይ። ከሁሉም በፊት ክብር ይቀድማል። በፍቅር ስም ራስሽን አታዋርጂ። ትክክለኛ ወዳጅሽን ጊዜ ጠብቆ ይመጣል። ለማይሆንሽና ለማይፈልግሽ ወንድ አትጃጃይ። ንቂ በጊዜ አረፈደም። ክብር ለሴት ልጅ፣ ክብር ለአረብ ሀገር፣ ለማዳማ ቅመም ክብር ረቢ። አላህ አንድ ቀን እንዳለ ትንሽ አድርጎ ያስደስትሻል። አይዞሽ የኔ ጠንካራ። ጌታዬ አላህ ሆይ ብዙ ማሰብና መጨነቅ አርቅልን። የልብ እርካታ የውስጥ ሰላምን ለግሰን። አሜን። ኢላሂ እኛ ደካሞች ነን፣ የማንችለውን አታሸክመን። ውድዱ አንተ ታውቃለህ። የውስጣችንን ሁሉንም አስተካክልልን። ቀንህን ማሳመር ከፈለግ የተደረገልህን መልካም ነገር አስብና በማስመስገን ጀምር። የሚያስደስቱህን ነገሮች ደጋግመህ ባሰብክ ቁጥር ሌሎችን አስደሳች ነገሮች ይጨምሩልሃል። በተበሳጨ ቁጥር የሚያበሳጩ ነገሮች ይጨምሩብሃል። ለምን ብሎ የሚጠይቅ አይጠፋም፣ ይጨምርለታል። ከሌለው ደግሞ ያለውን ይወስድበታል። እውነት ነው። አልሐምዱሊላህ ብለን ማመስገን አንችልም ነው የተባለው። ስለዚህ ወዳጄ ደስታ ካለ ደስታ ይጨምርልሃል። እውነት መሬት ይንቀጠቀጣል፣ ልቤ ይደነድናል። አላህ ሱብሃነሁ ወተዓላ እየወዘወዘ ነቃ በል ይለኛል። እኔ ደግሞ እያወቀ የተኛ ቢቀሰቀሱት አይሰማም እንደሚባለው ሁኛለሁ። ድንጋይና ሰው ማቀጣጠያ የሆነችውን እሳት ተጠንቀቁ ያለው በተግባር ተራራ እያነደደ ያሳየኛል። እኔም ከድንጋይ የበለጠ ጠንካራ ነኝ ብያለሁ። ያለይተኒ ኩንቱ ቱራባ። አፈር አድርገው ይሆን። እረፍት የት ነው ያለው? እረፍት ጀነት ውስጥ ነው። አዎ ጀነት ውስጥ ነው። ልክ ሲራጥን የለፋክ ጊዜ ማንም ሰው ትክክለኛ እረፍት አያገኝም። የጀኖች በሮች እስካልተከፈተለት ድረስ በዚህ ጀነት ውስጥ ነው። ልክ ሲራጥ የለህም ጊዜ ማንበብ ሰው ትክክለኛ እረፍት አያገኝም። የጀነት በሮች እስካልተከፈተልህ ድረስ በዚህ ዱንያ ላይ
በሀዘን በጭንቀት በፍራቻ በማጣት የፈለግከውን ነገር በማጣት ፍራቻ ውስጥ ትኖራለህ። ሁሌ መሄድ፣ ሁሌ ሩጫ ይህችን ዱንያ ትፈራታለህ፣ ታዘነጋሃለች። አንዴ በዚህ ዱንያ ላይ ራሳችንን እናጣለን። ውስጣችን ያለው ማንነት እንፈልጋለን ግን አናገኘውም። ይህ በጣም ከዲኑ መዘንጋት ያመጣል። ይህ ለሩሃችን መድከም መሰላቸት የመጣ ዱንያ አድክማናለች። እኛ ውስጥ የለውም። ቆንጆ እኛነታችንን ወስዳብናለች። የምንወስዳቸው ነገሮች አሳጥታናለች። ስለዚህ መቼ ነው እረፍት ጀነት ውስጥ ነው። ይህ አንተ እምነት ይጠይቃል። አላህ ላይ የላክ እምነት አኺራ ላይ የለም። እምነት አኺራ ደግሞ ሁለት ክፍሎች አሉት፣ ወይ ጀነት ወይ ጀሃነም። አንተ ሙስሊም ነህ። ሙስሊም ሰው በመሆን አላህ ትልቅ ጸጋ ውሎሃል። አዎ ጀነት ለአንተ የማጫት ጸጋ በቀልቡ ላኢላሃ ኢለላህ ብሎ ያመነ ስራው ተመዝኖ በአላህ እዝነት ጀነት ያገኛል። ይቺ ዱንያ እኮ መተላለፊያ ናት። በእሷ ተራምደን እናልፋለን። ነገር ግን እርምጃዎችን ምን አይነት መሆን እንዳለባቸው የምትወስነው አንተ ነህ። ይህ እርምጃዎች ናቸው አንተ ከጀነት ቅርብ ወይም ሩቅ መሆንህን የሚለዩ። ይህ እርምጃዎችህ ናቸው። አላህ እስኪያስደስትህ ነው ወይስ አይደለም ሚለውን ሚለየው። የእውነት እኔ፣ አንተ፣ አንቺ ጀነት ይገባናል? የእውነት እኛ የአላህ እዝነት ይገባናል? የአላህ እዝነት ብዙ ምርጥ ሳሌህ ደጋግ ለሆኑ ባሪያዎች የሚሰጠው የእውነት ይገባናል ወይ መገባት? እስኪ ይሁን ውድቅ ንግግር በብዛት ማዳመጥ ቀልብን ያደርጋል። ቀልብ ዚክር ማብዛት እና ሶላት አለ ነቢይ ማብዛት እንጂ ሌላ ምን አያልሰለውም። ከኛ መካከል ከወንጀሉ መሐርታ ይጠይቃል። ተመልሶ የሚዘፍቅ ከዚያ መሐርታ ከዚያ የሚመልስ ጌታውን አያፈራውም ተባሉ። እርሳቸው ሸይጧን በዚህ ድል ሊቀዳችሁባችሁ ይወዳል። ስለዚህ መሐርታውን ከመጠየቅ አትቦዝኑ አሉ። ንጋት መመልከት ቆጥረን እንደ ዋዛ ኒዕማውን ዘንግተን መሬትን ስንነዛ እኛም ተከትለናት ለዚህ አበቃችን ነፍስ መርሷ። ንጋት መመልከት ከአላህ የሚሰጥ ታላቅ ጸጋ ነው። ምናልባትም ጌታችን ወደ እርሱ እንዲመለስ ሌላ እድል እየሰጠን ነው። አሻግሬ ያየሁ ሁሉንም በተስፋ በሰው ሀገር መኖር ከልብ ቢያስከፋ፣ እኔ ግን ህልም አለኝ የምን መቁረጥ ተስፋ። ህልሜን አነጋለሁ አደርጋለሁ ለማንስ ለምንስ ብዬ ችላ አላለሁ። አዎ ህልሜ አሻግሬ በተስፋ አያለሁ። በጊዜው በወቅቱ ድልም አደርጋለሁ። እስከዛው ድረስ ግን ሶብር አደርጋለሁ። ስደተኛዋ እህቴ አብሽሪ ወስብሪ ሊሁክሚ ረቢከ ፈኢነከ ቢአዩኒና። ለአላህ ዱንያ ከአንተ ሲርቅ መከራን ፈተና በአንተ ላይ ሲያበዛ እርሱ ዘንድ የተወደደና ቦታ ያላ መሆኑን እወቅ። አላህ ቅዱስ ረበና ምርጥ በሆነ የአላህ ደጋግ ባሮች መንገድ ላይ እንደሚመራመር እወቅ። የአላህ ቃል አልሰማህምን? ወስቢር ሊሁክሚ ረበከ ፈኢነከ ቢአዩኒና። በጌታህም ውሳኔ ላይ ታገስ፣ አንተ በእኛ እይታ ስር ነህና። አህባቢ ስሙት፣ ማንም ሰው ውስጣችንን አያነበውም። ማንም ምን እንዳሳለፍን አያውቅም። በምን ውስጥ እንዳለፍንም ምን አይነት ከባድ ጊዜ እንደተጋፈጥን ማንም ሊረዳ አይችልም። ሰዎች ግን ውስጣችንን አስተውለው ይገርማሉ። በምን ውስጥ እንዳለፍንም ምን እንዳሳለፍን ከእኛ ከአላህ ውጭ ማንም ሰው ሊያውቅ አይችልም። ስለዚህ ህይወታችንን የምናውቀው እኛ ራሳችን ነን።
እኛ ላይ በላቸው የተለየ አመለካከት አንደነቃ ማንም ምንም በለን አልፈን የመጣንበት መንገድ ያሳለፍነው ክስተት ሊቀይረው አይችልም። በቃ እንደሚሉን ሳይሆን እንደ ራሳችን እንኖር። ሰላም ለነዛ በከባድ እና በውስብስብ ነገሮች እያለፈ ኢንሻአላህ ነገ የተሻለ ይሆናል ብለው ተስፋ ላላቸው ሴቶች እና ጀግኖች ኢላሂ ከጭንቀት ከሀሳብ እፎይታ የምንልበት ቀን አቅርብልን በይ አሚን። እናደርግሽ አንበሳው ሊሱና ጀግና ምርጥ ያጋጥምሽ። መልክ ቀና ላገባሽ ብሎ ይላክልሽ ሽምግልና አቦ ሆይ በይ በቃ አግብተሽ ስልክሽ አርፎ አንቺም አርፈሽ ቶሎ ተኝ ዳት አጥፍተሽ በባልሽ ግንድ ብሎ ሆነሽ ያምን በይ። ወይኔ እየሳኩ ነው። በትዕግስትህ ተሞኝቼ ነው ማረኝ፣ በቸርነትህ ተዘናግቼ ነው እዘንልኝ፣ በነፍሴ ተሸንፌ ነው ይቅር በላይ። የአላህ ጥበቃ ባይኖር ማንም የትም አይደርስም ነበር። አልሐምዱሊላሂ። እስኪ ለሰው ልብ እንጠይቅ። አንዳንድ ሰው ስለ አላቂ ቁሳዊ ንብረት እንደሚጠነቀቀው ያክል እንኳ ስለ ሰው ልጅ ልብ አይጠነቀቅም። የማንም ሰው የእድሜ ልክ ደስታ እንጂ ጸጸት አትሆኑ። እውነት ነው ወላሂ። የማንም ሰው የእድሜ ልክ ደስታ እንጂ ጸጸት አትሆኑ። በመወዳዳችሁ አትመጻደቁ። ፍቅርና አክብሮት እንጂ መሄጃ አተው አይደለም። በፈለጋችሁት አትኩሩ። ተወደዳችሁ እንጂ አልፈጠራችሁም። ስለ ጓደኞቻችሁ አይሞቱም። ያዘነ የሚጽናና የእውነት ጌታቸው አለና። እናንተ የውሸት ተስፋ ጠጣችሁ፣ ስለገፋችሁት፣ ስለጠላችሁት፣ ስለከበዳላችሁ ከመኖር አትቆሙበትም። ታምናላችሁ እምነት ስለጓደላችሁ እና ስለከዳችሁ ማንም ተሰብሮ አይቀርም። የሚያጽናና እንባ የሚያስብ የተሰበረ ልብ የሚጠግን አላህ አለና። ይህን አትርሳ። እንኳን ክብሩ የሰው ልጅ አንድ ዕቃ እንኳን ማን ሰበረው ብሎ የሚጠይቅ ባለቤት አለው። ሁሉም ሰው ከወደቀበት የሚነሳው የማይሰበር የማይለወጥ የማይሻር ፍትሃዊ ዳኛ የማይጎብጥ የማይዘነፍ ምርጉዝ ጌታ አለው። ፍርዱ ቢዘገይም አይቀርም። መበደል ይሻላል ከመበደል። እውነት ነው፣ ግን ሰው ከመበደል መበደል የበለጠ ይሻላል። አንዳንድ ሰዎች ጨዋነታቸውን አስቀድመው የሰው ስህተት አሳልፎ ለመስጠት እና ለመፍረድ ሸም ስለያዛቸው አይቶ እንዳላየ ሰምተው እንዳልሰሙ ሆነው ስህተትን ስላለፉ ሞኞች። እናንተ ደግሞ ብልጥ የሆናችሁ አይምሰላችሁ። የማይሆን ነገሩ ግን የፍቅር ዋጋ ገብቷቸው ይቅርታ ስላስቀደሙ አላዋቂ ሞኝ አትበሏቸው። ወይ ጉድ! የሰው ወሬ ብዙ ነው። ስለ ፍቅር ብለው በትህትና ዝቅ ብለው ስለታዘዙ አላዋቂ ፍራ እና ሰገጤ አትበሏቸው። ሰው በራሱ ጥረት የገነባውን ሰላማዊ ሕይወት እና ደስተኝነት ለማበላሸት ወደ ሰው ሕይወት አትግቡ። እውነት ነው። ሁላችንም ሆነ ወደ ሰው ሕይወት መግባት የለብንም፣ በማያገባን ነገር ማለት ነው። ሰው የራሱን እንጂ ሰውን አይኖርም። ማንም ቢሆን የራሳችንን ሕይወት ነው፣ እረፍት ነው። ዛሬ ልኖረው ባለፈው አልፏል፣ ዳግም ላልመለስ አሁን ላነቃችሁ ምስጋናው ማድረስ። ጊዜ የጌታው ነው፣ በማንም አይከሰስ። ዛሬ ልኖረው በተገቢው ተስፋ የትላንቱን ተውኩት አልፏል ከኋላዬ። ለስኬት መጨነቅ ሊጓትተኝ ሀሳብ
ያለፈው ህይወቴ መጥቶ በምናብ መተው ጀመርኩኝ። አልሄድ ተመልሼ ወደ ኋላ ጉዞ መመልከት ቀንሼ ለነገው ማንነት እጅጉን ጎጉቼ መኖር መረጥኩኝ። ውስጤን አርክቼ እጠብቃለሁ ገና በጌታዬ ተስፋ መቼ ቆርጥና ከሰጠኸኝ በላይ ጠባቂ ነኝ ገና ላለኝ ላመስግንህ ላረከው ውለታ በብር የማይታመን የውስጥን እርካታ። አልሐምዱሊላህ ምስጋና ለጌታ በስጁድ ልደፋ ሁሌ ቀን ማታ ብታንስም ባትበቃ እንቺ ናት ያለችኝ ውስጥ የማያውቀው እሱም አይፈርድብኝ ከምስጋና ውጭ መስጠት እንደሚችል ፍላጎቴ መንገር እሱም ለማቀበል ሁሌ ዝግጁ ነው። አላፈርኩም በሱ አላፍርም ስጠየቅ ጌታዬ ነው እሱ። ወይ በአላህ ማመካፈርን ዋጋ አለው። ስሚኝማ እህቴ መልእክቱ ላንቺ ነው። በዚህ እብድ ጊዜ ማበድሽ ከንቱ ነው። ምናልባት ዛሬ ላይ ቢደላሽ ቢመችሽ ዞሮ ደግሞ አይቀርም ነገ መለደምሽ። የሚጠቅምሽ ነገር ብቻ አድርጊ። ይልቅ በዚህ ዘመን መጨፈሩን ትተሽ ኸይር ተማሪበት። ይህንን የረቀቀ ረፍስ ቴክኖሎጂ አሁኑ ንቂበት። መማር እያለብሽ ጊዜሽን ጨርሰሽ እንደው በጭፈራ መማር ማጌጥ ቀርቶ ነገ እንዳትለምዲ በስራሹ ስራ። እነሱ አይጠቅሙሽም ምንም ቆንጆ ብትሆኒ እዩኝ እዩኝ ብትይ በአደባባይ ወጥተሽ ያዩሽ ሰዎች ሁሉ አንቺ ቆንጆ ነሽ እያሉ ቢጠሩሽ፣ ግን የሚያሳዝነው አንድ ቀን አይቀርም አስክሬን መባልሽ። እንዲህ ሙሉ አድርጎ የፈጠረሽ ማን ነው? እናትሽ፣ አባትሽ ወይስ ወዳጅሽ ነው? አይደለም እህቴ፣ እውነቱ ይሄ ነው። ውብ አድርጎ የሰራሽ እሱ ኃያሉ ነው። አደራ እንዳትኮሪ፣ እጅሽም እግርሽም ሁሉም ተውሶ ነው። ምን ዋስትና አለሽ? እንዲህ ቆንጆ አድርጎ ውብ አድርጎ የሰራሽ ማፍረስም ይችላል። ማንም የለው ከሳሽ። ሰው መሆኑን ቀርቶ ዝንጀሮስ ቢያደርግሽ ከነገ የማያልፍ ፈራሽ። ገላ ይዘሽ ዛሬ ስትጨፍሪ ላይ ወጥተሽ የሌለ መስሎሽ ነው ሞት የማይመጣብሽ። በረሃ ላይ ብቻዋን እንደ በቀለች ዛፍ ብቸኝነት ይሰማሻል። ዙሪያሽ ያሉ ሁሉ ሌላ ዓለም ውስጥ ያሉ ይመስልሻል። የማይመስሉሽና የማትመስሊያቸው ሰዎች መሀል ሆነውም ልብሽን ስትታፈር ይሰማሻል። ወሬያቸው ይገባሻል፣ ቀልዳቸው አያስቅሽ። ለሞራራቸው ስትይ ደረቅ ፈገግታ ትለግሻቸዋለሽ። የዓለም እውነታ ገና መጋፈጥ መጀመርሽ ነው። ዳዴ ጨርሰሽ ደንገዳግደሽ ብቻሽን ለመቆም ስትሞክሪ እውነታው ግን ባንቺ አቅም የሚቻል እንዳልሆነ ታስቢያለሽ። ዳግም ልጅነት ይናፍቅሻል። እናትሽ አቅፎ ውስጥ መደበቅ ያምርሻል። ድንገተኛው ብርሃን መቋቋም አቅታቸው አይኖችሽ ይጨፍራሉ። ገና ምን አይተሽ? የህይወትሽ ፈተናዎች ከአሁን በኋላ ነው ብቻሽን መጋፈጥ የምትጀምሪው ይሉሻል መካሪነን ባዮች፣ መርዶ ነጋሪ ባዮች። ለመታረቅ ጧት መዘንጋት በቂ የነበረበት የልብሽ ታወሪበት የነበረው ክፉ ደጉን የማታውቂበት ልክ ነኝ ብለሽ ለማሰብ ፈገግታቸውን ማግኘት በቂ የነበረበት ዘመንሽን ታስታውሻለሽ። አሁንሽ ታስቢያለሽ። ከዛ ደግሞ ነገ ይደክማል። ብቻ ወደፊት ማሰብ ራሱ ብቻውን ያደክምሻል። ከትምህርትሽ እና ከጓደኞችሽ ውስጥ ማንም ማያሳስብሽ የነበርሽበት እድሜሽ ይናፍቅሻል። በጣም ማደግ ግን ሲያስጠላ
ልጅነት ባገኘው ማደጌ ምን እንዳደረገኝ ነግረው ነበር የሚል ጽሑፍ የሆነ ቦታ አነበብኩ መሰለኝ። እዚህ የመዳም ቤት የሰለቸው ብቻ። አልሐምዱሊላህ ይሄንን ስለምንኖር ይሄንን እድል ያላገኘን አለን። በነገራችን ላይ ስንቶች በባህር ይሄንን እድል የመዳምን ስራ ለመስራት ብለው በባህር እየመጡ እየሞቱ ነው። ግን አልሐምዱሊላህ ብለን መቀበል ግድ ነው። ብዙ ማሰብና መጨነቅ አረግልን የልብ እርካታ የውስጥ ሰላም ለግሰን። ኢላሂኛ ደካሞች ነን፣ የማንችለውን አታሸክመን። እውነት ነው። አልሐምዱሊላህ። ስሚኝማ እህቴ መልእክቱ ላንቺ ነው። በዚህ እብድ ጊዜ ማበድሽ ከንቱ ነው። ምናልባት ዛሬ ላይ ፊደላሽ ቢመችሽ ዞሮ ደግሞ አይቀርም ነገ መለደምሽ። የሚጠቅምሽ ነገር ብቻ አድርጊ። ይልቅ በዚህ ዘመን መጨፈሩን ትተሽ ኸይሩን ተማሪበት። ይህን የረቀቀ አሪፍ ቴክኖሎጂ አሁን ንቂበት። መማር ያለብሽ ጊዜሽን ጨርሰሽ እንደው በጭፈራ መማር ማጌጥ ቀርቶ ነገ እንዳትለድሚ በሰራሽው ስራ። እነሱ አይጠቅሙሽም። ምንም ቆንጆ ብትሆኝ እዩኝ ብትይ በአደባባይ ወጥተሽ ያዩሽ ሰዎች ሁሉ አንቺ ቆንጆ ነሽ እያሉ ይጠሩሽ። ግን የሚያሳዝነው አንድ ቀን አይቀርም። ይህንም አብያለሁ። አዎ ወላሂ ሁሌም ቢሆን አይቀርልንም። አስክሬን እንባላለን። የማይቀር ነገር ነው። ያን አስክሬን አንቱ ይሰገድበት ነው እንጂ ያቺ ልጅ ናት የት ናት ይባላል? ኧረ በጭራሽ። ገብቶናል ወይ ዲኑ? የኢብራሂም ንዳድ የኢስላም ጥማት፣ የሙሐመድ ደግሞ የጥርሱ ስብራት። ሶፊያ ነው ቀንነት አይነት ከሆነ አግብተህ አትሽጥ። ሚስት ዘውድህ እንጂ አይደለችም ሸቀጥ። ወንድሜ እያገባ ለአረብ አትሽጥ። አንተ ወጥተህ ስራ እርሷ ቤት ትቀመጥ። ወይ ጉድ ተቀይሮ የጌቷን ትዕዛዝ ትፈጽም በቤቷ። ምነው ላንተ ህይወት እሷ መዋተቷ። ለዚህም ለዛም ማን አላት አባቷ። እሱን ጥላ መጣ። አረን ሳላደርጎ የጌቷን ትዕዛዝ ትፈጽም በቤቷ። ምነው ላንተ ህይወት እርሷ መዋተቷ። ለዚህማ ምን አላት አባቷ። እሱን ጥላ መታ ባል አገኘሁ ብላ አንተ ልትሸጣት የኋላ እርሷ ሽንት ጠርጋ አንተ ስትበላ። አግብተህ አትሽጥ ወንድሜ ያደራ። ባለ ተብቃቅተህ ኑሮ ደግመህ አላህን ፍራ። አንተ ልጆች ይዘህ እርሷ ወደ ሻቅል። ይህ ፍትህ ሳይሆን ነው ትልቅ። አሚን ያ ረብል ዓለሚን። እሷ ሽንት ጠርጋ አንተ ልትለብስ። አግብተህ አትሽጥ ወንድሜ አደራ። ባለ ተብቃቅተህ ኑር ደግሞ አላህን ፍራ። አንተ ልጅ ይዘህ እርሷ ወደ ሸቅል። ይህ ፍትህ ሳይሆን ነው ትልቅ በደል። አንቺም ተረጋጊ ለገበያ አትውጪ። እርሱም ሰርቶ ያምጣ አርፈሽ ተቀመጪ። ትንሽ ጎደል ሲል አትነጫነጪ። ጌታሽን አምፀሽ የትስ ልታመጪ። የተፈጠርሽበት ዓላማ ከገባሽ መቼም ልውጣት። ጌታሽን አምፀሽ ተነባችሁ ኑሩ ለዱንያ ማደሮ። አትነታረኩ አታብዙ ሮሮ። የኔ የብቻው ነው አትበዩ ወይ ዘንድሮ። በትዕግስት ለፉት አላችሁ ቀጠሮ። ነገ በጀነት ሲያስገባችሁ አብሮ። እውነተኛ ህይወት ነው የጀነቱ ኑሮ። አግብተህ አትሽጥ ብለህ ለዚሽ ኑሮ። ወንድሜ ጸናበል እንዳትሆን ንፍሮ። ጌታ ይዘገታል የእናንተን ጉሮሮ። እሱ ይዘንጋታል የእናንተን ጉሮሮ። እውነት ነው። አላህ የከፈተውን ጉሮሮ እሱ ይዘጋልናል። ግን እኔ እንጃ ሴት ልጅ ናት ቤትም ሰራ ምንም ግን ለመዱ ወንዶችም። እኛም ደግሞ ቤት አንቀመጥም አላስ። እስኪ ስንቶቻችንን አረብ ሀገር ሄደን ተመልሰን ስደት። ወላሂ ጓደኛዬ ራሷ መታለች። እና ውዶች የቪዲዮ ደስ ካላችሁ
በማለዳ ስንቅ ብዙ ነገሮችን ብለናል። ላይክ በኮመንት ደግሞ ቤተሰብ አድርጉኝ። እወዳችኋለሁ ላላ ብዬ ጀዛኩም አላህ ኸይራን። ባይ ባይ ውዶቼ፣ ከዚህ እሰናበታችኋለሁ። የአላህ ህዝነት ራህመት ከእናንተ ጋር ይሁን። አይለየን፣ አይለያያችሁ። ባይ። አከብራችኋለሁ።